ሰላም እንዴት አላችሁ? በዚህ ቪዲዮ ደግሞ ከረንትን ጠልቀን እናያለን እና ምንነቱ እንዲሁም እንዴት ካልኩሌት እንደሚደረግ አብረን የምናይ ይሆናል። ቪዲዮውን አይታችሁ ስትጨርሱ ምን ያህል የተለማመዳችሁትን የተማራችሁትን ለመለማመድ ወይም ምን ያህል እንደያዛችሁ ለማየት ከፈለጋችሁ የመልመጃ ጥያቄዎች ዲስክሪፕሽን ላይ ይገኛሉ እና እንድትጠቀሟቸው እንጋብዛለን። እንዲህ አይነት ባትሪና አምፖል ያለው ከረንት ቢኖረኝ ሰርከት ቢኖረኝ ይሄ ጠቅላላ ነገርየው ሰርከት ቢሆን ሲያያዝ ሲስተካከል መስራት ሲጀምር ከባትሪ ውስጥ ኤሌክትሮኖች እየወጡ በአምፖሉ ጋር ያልፉና ተመልሰው ወደ ባትሪው ፖዚቲቭ ጋር ይገባሉ እና የባትሪው ኔጌቲቭ እና ፖዚቲቭ ስለተገናኙ ሙሉ ሰርከት ተፈጥሯል ማለት ነው። ደርሰው የሚመለሱበት አግኝተዋል እና በዚህ ጋር የሚወጡትን ኤሌክትሮኖች ስንቆጥር ነምበር ኦፍ ቻርጅ ማለት ነው። እነዚህን ስንቆጥር ቆጥረን በሰዓት ምን ያህል እነሱ እንደሚያልፉ ለማወቅ ስንፈልግ ያ ከረንት ይባላል። መጀመሪያ ፊደል ብንጽፈው ከረንት የምንለው በተወሰነ ጊዜ ውስጥ ምን ያህል ቻርጅ እንዳለፈ ነው እና እሱን ስንጽፍ በካፒታል አይ ወይም ካፒታል አይ ተጠቅመን እንጽፋለን እና ይሄውም ከረንት ይባላል። እዚህ ጋር ኪው የሚነግረን ምን ያህል ቻርጅ እንዳለፈ፣ ቲ ደግሞ ምን ያህል ሰዓት እንዳለፈ ምን ያህል ቻርጅ እንዳለፈ ነው እና ከዚህ ፎርሙላ ተነስተን የከረንት ዩኒት ምን እንደሆነ ማወቅ ብንፈልግ ከረንት ወይም አይ የሚገኘው ምን ያህል ኪው ቺ ሲምቦል ዴልታ ትባላለች። ቼንጅ እንደማለት ናት። ምን ያህል ስንት እንዳለፈ ትነግረኛለች ማለት ነው። ስንት ቻርጅ ያላቸው እንዳለፉ እንደዚህ ብለን ካገኘን የቻርጅ ዩኒት ኩሎምብ ነው። የታይም ዩኒት ደግሞ ሰከንድ ነው እና ከረንት የሚለካው በኩሎምብ ፐር ሰከንድ ነው እንላለን። እዚህ ጋር ግን ኩሎምብ ፐር ሰከንድ ልዩ የሆነ የራሱ ስም ተሰጥቶት አምፔር ተብሏል። በሰው ስም ማለት ነው። አንድሬ ማሪ አምፔር ነው መሰለኝ ሰው ማሪ አምፔር ነው እና ስሙ በሱ ስም አምፔር ተብሎ ተጽፏልና አሳጥረን ስንጽፈው ኤ ወይም አምፕ ወይም ኤ እንደዚህ ተብሎ ሊጻፍ ይችላልና ሁለቱንም በስፋት እንጠቀም እንደ ሁኔታው እንደሚመችን ሁለቱንም ተጠቅመን እንገኝ እንችላለን እና አንድ ሰርከት ውስጥ ምን ያህል ከረንት እንዳለፈ ለማወቅ ፈልግ ላብራቶሪ ውስጥ ሆኜ እንደዚህ ቁጥሮቹን ካልኩሌት ከማድረግ ሌላ ማለት ነው አሜትር የሚባል መሳሪያ እጠቀማለሁ። አሜትር ስንት አምፔር ከረንት እንዳለፈ የሚነግረኝ ማለት ነው እና የከረንት መለኪያ መሳሪያ ማለት ነው። ያ መሳሪያ ሌላው ስለ ከረንት ስናስብ አንድ ልብ ማለት ያለብን ነገር ልብን እዚህ ጋር የሳል ነው ኤሌክትሮኖቻችን ከኔጌቲቭ የባትሪ ተርሚናል ወጥተው እንደዚህ እንደሚሄዱ እና ደርሰው ወደ ፖዚቲቭ ተርሚናሉ እንደሚደርሱ አድርገን እንይሳል ነው። በእርግጥም በእውነታው ዓለም ኤሌክትሮኖች ተንቀሳቅሰው ወደዚህ ይደርሳሉ። ነገር ግን ኤሌክትሮኖች ከመታወቃቸው በፊት ሰዎች መጀመሪያ ላይ ያሰቡት ከባትሪው ፖዚቲቭ ተርሚናል ወጥተው ፖዚቲቭ ቻርጅ ያላቸው ማለት ነው እነሱ ወጥተው ሙሉውን ዞሮ ወደ ኔጌቲቭ ተርሚናል እንደሚገቡ ነበር የሚታሰበው እና ይህ አካሄድ በሰማያዊ መስመር የተሳለው አካሄድ ኮንቬንሽናል ከረንት ይባላል። እና
ይኸው የሚሆነው ኤሌክትሮኖች ከመገኘታቸው በፊት ነው። ኤሌክትሮኖች ከተገኙ ወዲህ ግን እና እነሱ ከአተሙ ውጭ ያሉ በመሆናቸው ከኒኩለሱ ውጭ ያሉ ከአተሙ መሀል ላይ ያሉ ከአተሙ መሀል ላይ ያለመሆናቸው ጠርዙ ላይ በመሆናቸው እነሱ በቀላሉ መንቀሳቀስ እንደሚችሉ ከታወቀ ወዲህ እና እነሱም እንደሆኑ አብዛኛውን ጊዜ የሚንቀሳቀሱት ከታወቀ ወዲህ ተመልሰን ወደ ቢጫው መስመር ወደ ቢጫው አካሄድ ቢጫውን አካሄድ እውነተኛው አካሄድ የቢጫው አካሄድ መሆኑን አውቀናል ነው። ይህም ኤሌክትሮን ከረንት ይባላል። ሂሳቡ ግን ሲታይ በኤሌክትሮን ከረንት ማርጌ ባሰላው እንዲሁም በኮንቬንሽናል ከረንት ማርጌ ባሰላው ከመጀመሪያ እስከ መጨረሻ ድረስ አንድ አይነት ነገር ልጠቀም እንጂ ሂሳቡ እንደማይቀየር ወይም የተሳሳተ መልስ ላይ እንደማይሰጠኝ ሲታይ ስለታየ አብዛኞቹ መጽሐፍት አሁን ድረስ ኮንቬንሽናል ከረንትን ነው የሚጠቀሙት እና ኮንቬንሽን የተባለውም ስምምነቱ ወዛ ስለሆነ ነው እና አንድ መጽሐፍ ዝም ብሎ ከረንት ካለ ኮንቬንሽናል ከረንትን እያሰበ ነው ማለት ነው። በእውነታው ዓለም ግን የሚንቀሳቀሱት ኤሌክትሮኖች ናቸው። የሚካሄደው ከኔጌቲቭ ተነስቶ ወደ ፖዚቲቭ ተርሚናል መምጣት ነው ማለት ነው።